የምስራቅ አፍሪካዋ ኡጋንዳ በአፍሪካ የመጀመሪያ ያለችውን አዲስ ቴክኖሎጂ አስተዋወቀች። የፀሐይ ኃይልን አካባቢን በማይበክል መልኩ በመጠቀም በፀሐይ ኃይል የሚንቀሳቀሰውን አውቶቡስ ለእይታ አቀርባለች። ኪራ ሞተርስ የሚባለውና በአውቶሞቲቭ ኢንዱስትሪ ውስጥ ከተሰማሩ አንዱ የሆነው ኩባንያው ይህንኑ አውቶቡስ በካምባላ በሚገኘው ስቴዲየም አስተዋውቆታል። ካዮላ የሚል ስያሜ የተሰጠው ይህ አውቶቡስ ካሉት ሁለት ባትሪዎች አንደኛው በአውቶቡሱ አናት ላይ ሲሆን በፀሐይ ኃይል ተሞልቶ እስከ 80 ኪሎ ሜትር መጓዝ ያስችለዋል ተብሏል። ባዩት ነገር ለተደሰቱት ለአገሬው ዜጎች ኩባንያው ከዚህ የተሻለ ለመስራት እንደሚጥር ቃል ገብቷል። ጅማሮ ከማኬሬሬ ዩኒቨርሲቲ ከተቋቋመ ፕሮጀክት የሆነው ይህ ኩባንያ ኡጋንዳን በዘርፉ በቀጠናው ቀዳሚዋ ሀገር ለማድረግ እንደሚሰራም ገልጿል። በፈረንጆቹ 2018 7000 የአገሬው ዜጎችን በቀጥታም ይሁን በተዘዋዋሪ ከዚህ ፕሮጀክት ጋር ማዛመድና ተጠቃሚ የማድረግ እቅዱን አስቀምጧል። በ2039 ደግሞ የአውቶቡሱን ሁሉ ነገር በአገር ውስጥ የማምረት ሐሳብ እንዳለውም ኩባንያው ይፋ አድርጓል። አንድ ለእናቱ የሆነውና ለእይታ የበቃው ይህ አውቶቡስ 35 መቀመጫዎች ሲኖሩት በጊዜያዊነት በዋና ከተሞች ብቻ አገልግሎት ላይ ይውላል። ዓለም አቀፍ ኩባንያዎች ጅምሩን ተጋርተውት ኩባንያው በብዛት መገጣጠም ከጀመረ ደግሞ አንዱ አውቶቡስ $58,000 የአሜሪካ ዶላር ዋጋ ይኖረዋል። የዘገባው ምንጭ ቢቢሲ ነው።